በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 12 በዚች ዕለት የከበረ የመላእክት አለቃ የመልአኩ የቅዱስ ሚካኤል የመታሰቢያውን በዓል ያከብራሉ። የሚያከብሩበትም ምክንያት እንዲህ ነው። እስክንድሪያ በምትባል ከተማ አክላዎባጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበረና በየዓመቱ ሰኔ በባተ በ12 ቀን በዚያ ምኩራብ ሕዝቡ ተሰብስበው ታላቅ በዓል ያደርጉ ነበረ። በዚያም ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበረና በዓሉ በሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበረ። አባ እለእስክንድሮስም እስከተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ እለእስክንድሮስ በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህን በዓል ማክበርን ለምደናል። እነሆ ከአንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህን ልማዳችንንም አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸውም። ስህተታቸውንም በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኩራቡንም እንድንባርከውና በከበረ መልአክ በመላእክት አለቃ በሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። የሚታረዱትም ላሞችና በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለ እኛ ይማልዳልና። ይህንንም ብሎ በዚህ በጎ ምግባር በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ቅዱስ ሚካኤል ስም ቤተ ክርስቲያን አደረጉት። በዚችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ኑራ ከዚያ በኋላ አፈረሷት። ይህም በዓል ተሰራ፣ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገድ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናል ይማልዳልም። የዚህ የከበረ የመላእክት አለቃ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበረ። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበረ። ለድሆችን ስለ መራራቱም ይዘባበትበት ነበረ። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር መልአክ የሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜም ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች። የእግዚአብሔር መልአኩ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔር መላእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጸጋውም በቤቱ በአልጋው ላይ ሳለ ጌታዋ ጆሮውን ከፍቶለት ይህን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበረ። ከዚህም በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጪኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20ውን ወቄት ወርቅ ሰጣት። ልጇንም ወስደው
የምሻው ተፈጸመልኝ ብሎ ደስ አለው። ልጇንም ወሰደው፣ የምሻው ተፈጸመልኝ ብሎ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው ከባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች አገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት አገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበረና ሳጥኑን በውሃው ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቡናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህሩ ሄደና አንድ አሳ የሚያጠምድ ሰው አገኘ። አሳ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘውም አሳ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውንም ሰጥቶ አሳውን ተቀበለ። አሳውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታን ደስ አለው። ጌታችንንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለ ጸጋ ተነስቶ ወደዚያ አገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውን እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በጋርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። ራት በሚቀርብም ጊዜ ሕፃኑን ባህራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል አገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክ ዘንድና ወደ ቤትህም በሰላም ትመለሳለህ። ባህራንም አባቴ ሆይ እሺ፣ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜም ባለ ጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይችን ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ሚካኤል በንጉሥ ጭፍራ አምሳለ በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝኸው ምንድን ነው አለው። ወደ ገሌ ሀገር ወደ ቤቱ ለማድረስ ከአንድ ባለ ጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጥተው። በዚያንም ጊዜ የከበረው መልአክ ሚካኤል ያቺን የሞት መልእክት ደመሰሳት። በእርሷ ፈንታም በንፋት ለውጦ እንዲህ ብሎ ጻፈ። ይችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ ገሊትን አጋቡት። በውስጥና በውጭ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴንም አውርሼዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ፣ እኔ ብዙ ዘገያለሁ። የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይቺ ምልክት እንኋት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጸጋው ቤት ሂደ ይችን ደብዳቤ ለሹሙ ስጠው። በጎዳናም እኔ እንደተገናኘው አትንገረው፣ እንዳይገድለህም ይህን የሞት ደብዳቤ ለውጬልሃለሁና አለው። ባህራንም እሺ ጌታዬ፣ ያዘዝኸኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለ ጸጋውን ልጅ አጋቡት። 40 ቀን ያህልም ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለ ጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድን ነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው
ልጅህ ገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ስራዎችን የሚሰራ ሆነ። የተገለጸለትና ከመገደል ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ ሊገድለው የሚሻውን የባለጸጋውን ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያኑ ውስጥ አደረገው። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ቅዱስ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳባትም ቀን ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ ያለ ይለምናል። እውነት ስለሆነ ቃል ኪዳን በምድር መታሰቢያዬን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ እኔ አገልጋይህና መልእክተኛ ከቸርነትህ እለምናለሁ። አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎች ተሸክመ እንድታወጣ እነሆ እኔ አዝዣለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት በዓሉ መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ መላእክት አለቃ ሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ የሚጠብቀን ዘንድ ኃጢአታችንንም ያስተሰርይ ዘንድ መከራችንንም ያረቅ ዘንድ የምድራችንንም ፍሬ ይባርክ ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከእኛ ወገን የሞቱትን ዕረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችንና ወንድሞቻችንን ወደ ቤቶቻቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻይቱ ምቅታ ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለ እኛ ይለምናልና። የክርስቶስ ወገኖች የሆኑ መኳንንቶቻችንንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖቱ ይመልሳቸው ዘንድ ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን ለዘላለሙም አሜን። ዳግመኛም በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ የዕረፍቷ መታሰቢያ ሆነ። ይህም ሰው በየወሩ 3 በዓላቶችን እያከበረ ኖረ። ሊህም ክብር ይግባውና የጌታችን ኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በ29፣ የእመቤታችን የቅድስት ድንግል ማርያም በዓል መታሰቢያ በየወሩ በ21 ቀን፣ የከበረ የመላእክት አለቃ የሆነ የቅዱስ ሚካኤልን በዓል መታሰቢያም በየወሩ በ12 ናቸው። የሚሞትበትም ጊዜው ሲቀርብ እርሱ ሲሰራ የነበረውን ምጽዋት ይልቁንም እሊህን 3ቱን በዓላት እንዳታስታጉል ሚስቱን ቅድስት አፎሚያን አዘዛት። እርሷም የከበረ የመልአኩ የሚካኤልን ስዕል ያስልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቷ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀመረች። ሰይጣን ግን ቀናባት። በመበለት ሴት መነኩሴት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ ያዝንልሻለሁ፣ እራራልሻለሁ። ገንዘብሽ ሳያልቅ የልጅነትሽም ወራት ሳያልፍ አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትም አይሻም። አፎሚያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። እርግቦችና መንጢጦች እንኳን ሌላ ባል አያውቁም። በእግዚአብሔር አርአያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አርአያውን ለውጦ በላዩዋ ጮኸባት። እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የሚካኤልን ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 የከበረ የመልአኩ ሚካኤል በዓል በሚከብርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች የብርሃናዊ መልአክ መስሎ መጣ። አፎሚያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ የሚካኤል ነኝ። ወደ አንቺ ልኮኛልና እርሱም ይህን መመጽወትሽን ትተሽ ለአንድ ምእመን ሚስቱ ትሆኚ ዘንድ ጌታ አዞሻል። ባል የሌላት ሴት መልህቅ የሌለውን መርከብ እንደምትመስል እወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገቡ እግዚአብሔርንም ደስ እንዳሰኙት ከብሉይ ኪዳን መጻሕፍት
ጥቅሶችን ያመጣላት ጀመረ። ቅድስት አፎሚያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ከአንተ ጋር ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሱን ማኅተም ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህን በሰማ ጊዜ መልኩ ተለወጠና አነቃት። እርሷም ወደ ከበረው መልአክ ወደ ቅዱስ ሚካኤል ጮኸች። ወዲያውኑ ደርሶ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመረ። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሶናልና እያለ ለመነው። ከዚያም ተወውና በረረው። የከበረ መልአክ ሚካኤልም እንዲህ አላት፣ ብጽዕት አፎሚያ ሆይ ሄደሽ የቤትሽን ሥራ አዘጋጂ፣ አንቺ ዛሬ ከዚህ ዓለም በሞት ትለያለሽና። እነሆ እግዚአብሔርም ዓይን ያላየውን ጆሮም ያልሰማውን በሰውም ልብ ያልታሰበውን አዘጋጅቶልሻልና። ይህንንም ብሎ ሰላምታ ሰጣት። ወደ ሰማያትም አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶስና ወደ ካህናቱ ሁሉ ላከች። ወደ እርሷም በመጡ ጊዜ ለድሆችና ለጦም አዳሪዎች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልንም ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። የዚህም የከበረ መልአክ የቅዱስ ሚካኤል የረድኤቱ ኃይል ሁላችን የክርስቲያን ወገኖችን ይጠብቀን ለዘላለሙም አሜን። በዚችም ዕለት ለአባቶች ሊቃነ ጳጳሳት ስድስተኛ የሆነ የእስክንድርያው ሊቀ ጳጳሳት አባ ዮስጦስ አረፈ። ይህም የከበረ አባት ከእስክንድርያ ሀገር ሰዎችም የተማረ አዋቂ ሰው ነበረ። እርሱንም ከእናትና አባቱ ከሌሎችም ብዙዎች ሰዎች ጋር የክርስትና ጥምቀትን ወንጌላዊ ማርቆስ አጠመቀው። ከዚህም በኋላ አናጉንስጢስነት ሾመው። ከአናጉንስጢስነትም በኋላ ዲቁና ሾመው። ከዚህም በኋላ በሌላ ጊዜ ቅስና ሾመው። በቅዱስ አንያኖስ ዘንድ እያገለገለው የቤተ ክርስቲያን መጻሕፍትን በመማር አደገ። ሕዝቡንም ሁልጊዜ ይመክራቸውና ይገስጻቸው፣ ያስተምራቸውም በቀናች ሃይማኖትም ያጸናቸው ነበረ። አባ አብርሜዎስም ባረፈ ጊዜ ያለ ፈቃዱ ወስደው በእስክንድሪያ ከተማ ሊቀ ጵጵስና ሾሙት። በግብፅ አገር ያለች ቤተ ክርስቲያንንም በመልካም አጠባበቅ እንደሚገባ ጠበቃት። በወንጌላዊው ማርቆስ ወንበርም 12 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት ለአባቶች ሊቃነ ጳጳሳት 67ኛ የሆነው የእስክንድሪያ ሊቀ ጳጳሳት አባ ቄርሎስ አረፈ። ከእርሱ አስቀድሞ የነበረ አባ ገብረ ክርስቶስ ባረፈ ጊዜ ኤጲስቆጶሳትና የሕዝብ አለቆች ተስማምተው ወደ አስቄጥስ ወደ አባ መቃርስ ገዳም ወጡ። ለዚች ለከበረች ሹመትም የሚገባውን እየመረመሩ 2 ወር ያህል ኖሩ። በአባ ዮሐንስ ሐጺር ገዳም የትንቢት መንፈስ ያደረበት ስሙ ገብረ ኢየሱስ የሚባል አንድ ሰው ነበረ። ለእርሱም የእግዚአብሔር መልአክ ተገልጾለት እንዲህ አለው፣ ለኤጲስቆጶሳቱ ለዚች ለከበረች ሹመት የሚገባ ስሙ ጋርጊ የሚባል በመካከላቸው አለና አትዘኑ በላቸው አለው። ያን ጊዜም ቅዱስ ገብረ ኢየሱስ ይህን ነገር ነገራቸው። ከዚህም በኋላ ይህን አባት ይዘው ያለ ፈቃዱ በወንጌላዊ ማርቆስ መንበረ ሊቀ ጵጵስና ሾሙት። እርሱም እጅግ አዋቂ ነበርና በሹመቱ ዘመን ቤተ ክርስቲያን ደስ ተሰኘች። ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመ። ብዙዎች አብያተ ክርስቲያናትንም አደሰ። ከዚህም በኋላ ለኢትዮጵያ ሀገር አንድ ጳጳስ ሾመ። በእውቀቱና በደግነቱ እጅግ ደስ ተሰኙበት። ብዙዎችን ከክፉ ስራ ወደ በጎ ስራ መልሷቸዋልና እግዚአብሔርንም የሚፈሩ ሆነዋልና በበጎ ስራም ጸንተዋልና። ለንጉሱ እንዲሁም ለመኳንንቶቹ ብዙ ሚስቶች ነበሯቸውና እርሱ ስለ አስተማራቸውና ስለ ገሰጻቸው ሚስቶቻቸውን አሰናብተው እንደ ሕጉ በየአንዲት ሴት ጸኑ። የከበረ አባ ቄርሎስም 11 ዓመት ከ3 ወር ተኩል ሲፈጸምለት ስጋውና ደሙን ተቀብሎ በሰላም አረፈ። ስጋውንም ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ተሸክመው ወስደው ከከበሩ ሊቃነ ጳጳሳት አጽም ጋር አኖሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። ዳግመኛም በዚህች ዕለት የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ላሊበላ የዕረፍቱ መታሰቢያ ሆነ። ይህንንም ቅዱስ ወላጆቹ በወለዱት ጊዜ እግዚአብሔርን በመፍራትና በበጎ ሥራ ሁሉ አሳደጉት። አድጎ አካለ መጠን ባደረሰ ጊዜ ታላቅ ወንድሙ ንጉሥ ቀናበት።
መልእክተኞችንም ልኮ ወደ እርሱ አስመጣው። ምክንያትም ሽቶ ከ3 ሰዓት እስከ 7 ሰዓት እንዲገርፉት አዘዘ። ከዚህም በኋላ በፊቱ እንዲያቆሙት አዘዘ። ባቆሙትም ጊዜ የደረሰበት ጉዳት እንደሌለ አይተው ንጉሡና መኳንንቶቹ ሁሉ አደነቁ። የእግዚአብሔር መልአክ ከግርፋት ሰውሮታል እና ከዚህ በኋላም ወንድሙ ንጉሥ በአንተ ላይ ስላደረግኩት ክፉ ሥራ ወንድሜ ሆይ ይቅር በለኝ ብሎ ለመነውና እርስ በርሳቸው ታረቁ። ከዚህ በኋላም እግዚአብሔር መንግሥትን አወረሰው። መንግሥትንም በያዘ ጊዜ እግዚአብሔርን በሚያገለግልበት ሥራ በረታ። ሁልጊዜም ለድሆች ለምስኪኖችና ለችግረኞች ይመጸውት ነበረ። ክብር ይግባውና ጌታችንም የፍቅሩን ጽናት ባየ ጊዜ የእግዚአብሔር መልአክ ተገለጠለት። ወደ እርሱም ወደ ሰማያት አወጣው። 10ሩን አብያተ ክርስቲያንም እንዴት እንደሚሰራቸው አሳየው። እነርሱም ስራቸው የየራሳቸው የሆነ ልዩ ነው። ተመልሶም መንፈስ ቅዱስ እንዳራቀቀው በአስደናቂ ጥበብ አነጻቸው። እሊህንም አብያተ ክርስቲያናት አንጾ በፈጸመ ጊዜ መንግስቱን ለወንድሙ ልጅ አወረሰ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፉ አእላፋት ሰራዊቶቹ ዙሪያውን ሆነው ወደ እርሱ መጥቶ እንዲህ አለው። ወዳጄ ላሊበላ ሆይ ሰላም ይሁንልህ። እኔ በማይታበል ቃሌ እነግርሃለሁ። ማደሪያ በክብር ሁሉ ከከበሩ 12ቱ ሐዋርያቶቼ ጋራ ይሁን። በጸሎትህና በቃል ኪዳንህ ለሚታመን እምነቱ እንደ ጴጥሮስና ጳውሎስ ደም መፍሰስ ይሆንለታል። ወደ ቤተ መቅደስህም የሄደ በኢየሩሳሌም ወዳለው ቤተ መቅደሴ እንደሄደ ይሆንለታል። መቃብርህንም የተሳለመ የሥጋዬን መቃብር እንደተሳለመ ይሆንለታል። በዓመታቱ ወሮች ሁሉ የተራቡትን እያጠገበ የተጠሙትንም እያጠጣ መታሰቢያን ለሚያደርግ እኔ የተሰወረ መና መግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ። በመታሰቢያ ቀን ዕጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋዬ አቆርበዋለሁ። በአማላጅነትህም እየታመነ የገድልህንና የቃል ኪዳንን መጽሐፍ የሚጽፈውን ያንተን ስም በተጻፈበት ቦታ እኔ ስሙን እጽፈዋለሁ። በፍጹም ልቡ ለሚያምን ይህን የማይታበል ቃል የተናገርኩ የሕያው እግዚአብሔር ልጅ እኔ ኢየሱስ ነኝ አለው። ላሊበላም ይህን ቃል ኪዳን ስላጸናለት ክብር ይግባውና ጌታችንን እያመሰገነ በምድር ላይ ወድቆ ሰገደ። ጌታችንም ሰላምታ ሰጥቶት በክብርና በምስጋና ወደ ሰማያት አረገ። ከዚህም በኋላ ጥቂት ሕማም ታሞ በሰላም አረፈ። ነፍሱንም የብርሃን መላእክት ተቀብለው የዘላለም ሕይወት ማደሪያ ወደሆነ ማረፊያው አስገቡት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን።